ችግር ተፈጠረ፣ ከባድ ነገር። የማቴዎስ ወንጌል እንዴት ልቀበለው? ህፃን አንድ ንጉስ ይገላል፣ ሰዎችን ሁሉ ይገላል። ከዛ ጋር የሚሞቱ ብዙ ሰዎች አሉ፣ ከወንዶች ይገደላሉ። ከዛ አንደኛው አምላክ ደግሞ ወደ ግብጽ ይሄዳል። አንደኛው አምላክ ደግሞ ተነስ ተነስ፣ ጠላት ሞቷል፣ ወደ ሀገራችን እንመለስ ይለዋል ለዮሴፍ። በጣም ተናደደብኝ። ኢየሱስ እንደሚመለክ ተረዳው ነው። አዎ አስረድቱ። ከዛ ወደዛኛው መልሼ ጥያቄ ሳቀርብ በጣም ነው የተናደደብኝ ወንድሜና እሱ። እኔ እኮ ተስፋ የሚቆርጡት ነገር ጠላታችሁ እኮ ራሳችሁ መጻፋችሁ እኮ ነው። ጠላት የሚያነባችሁ አይደለም። ከመሰረቱ አልተማርሹም አለኝ። ከመሰረቱ ጴንጤ ያልነበርሽ እንዴ? ከመሰረቱ ነው አልተማርሽም ተማርኩኝ። የደህንነት ትምህርት ተማሪ ነው የተጠበቅሽው? የደህንነት ትምህርት ሰንዴይ ስኩል፣ በፕሮቴስታንት ሰንዴይ ስኩል። ይሄ ምንድነው ደግሞ የሚባለው? የደህንነት ትምህርት ምስጢረ ስጋዊ፣ ምስጢረ ጥምቀት ምናምን እንደሚባለው በኦርቶዶክስ የሃይማኖት መሰረት ተብሎ ነው ሰንበት ቤት ትምህርቱ የሚሰጠው። ግን አላስታውስም ሰንበት ትምህርት ቤት እኔ ሰንበት ቤት መዝሙር ብቻ ነው የማጠናው፣ ትምህርት አላጠናም። መዝሙር ግን አጠናለሁ። እኔ ግቢ ያለው ፌሎ የርኩት ማለት ባጭ ምናምን ቢሆን ነውና በዛን ጊዜ ራሱ ከእናንተ በላይ ያለው ስለ ጴንጤነት ቅዳሴ ሁሉ አውቃለሁ እኔ። ጴንጤ ቅዳሴ ያለው ወይስ የኦርቶዶክስ ነው? ኖ የሰንበት ትምህርት ቤት በነበርኩ ሰዓት በኦርቶዶክስ ተዋሕዶ ቤተክርስቲያን ደስ ነው የሚለኝ። አዎ ጌታን ሄድበት ትንሽ ከቻልክ። ዋናው ፓርት የሚለው ነው እንዴ? ቅዱስ አይበቃል። ኧረ እኔ በደንብ ነው የማውቀው። አንተ ወእቲ ቤተ ክርስቲያን ከዛ ምናምን። ኧረ ጠፋብኝ፣ የምጠፋብኝ ግን አሁን ዩቲዩብ ላይ ሰርች እያረኩ መስማት አለብኝ። ዩቲዩብ ላይ ሰርች እያረኩ መስማት አለብኝ፣ መልመድ አለብኝ። ያው ናችሁ ማለት ሊዱ ምን እያለች ነው? ያው ናችሁ ማን ነው ያው? አንተም ኦርቶዶክስ ነው ያው? እኔ ፕሮቴስታንት የኦርቶዶክስ ሙስሊምም ያው ናችሁ። እሱማ አንድ አይደለም ባክሽ ናችሁ። ጴንጤ ትንሽ ይሰላል። ለኔ ጴንጤ ይሻላል። ጴንጤ ትንሽ ይሻላል። ጀምር ሙሉ ወንጌል ወስዳችሁ ቅበሩኝ አለ ኤርሚያስ። ወዶ አይደለም ትክክል። ጴንጤ ይሻላል። ለኔ እኮ አይደለም እኮ የሚሻለው። ለኔ ይሻለኛል ስል እኮ ትንሽ ከኦርቶዶክስ ይሻላል ለማለት ነው። ከስህተት አይሻልም። ያው ኦርቶ ጋር ብዙ ሰዎች አሉ የሚመለኩ። ጴንጤ ጋር ደግሞ አንድ ሰው ነው ያለው፣ እሱ የሚመለክ አንድ ሰው አይደለም። ስላሴን ያመልካሉ እኮ አይደል እንዴ? ምን አንድ ሰው ነው? ኢየሱስ ብቻ ነው ሰው የሚመለከው። ኦርቶዶክስ ጋር ነፍ ነው የሚመለከው። እኮ ታዲያ የሰው ብዛት አሁን ኦርቶዶክስ ጋር ይበዛል የሚመለከው። ነውጥ የለውም እኮ አሁን አንተ አምላክ አንድ ነው ብለህ የምታስብ ሰው ነህ። ጴንጤዎችም ሶስት አምላክ ነው የሚያመልኩት። ክርስቲያኖች ደግሞ ቁጥሩን ባላቆም ብዙ አምላክ ነው። ፍራሽ የምን ሶስት አምላክ ሶስት አምላክ ነው ምንድነው? ስላሴ እኮ እኔ እኮ ስተት እኮ ሁለቱም እኮ ሶስት አምላክ አያመልኩም። ኒዶ አትሳሳች፣ እንደሱ አትበል። እና ምንድነው? አንድ አምላክ ብለው ነው እነሱ የሚያምኑ። አንቺ ምንድነው? ቆይ ማይ እንዴ ጉድ እኮ ነው። ሶስት አምላክ አያመልኩም፣ አንድ አምላክ ነው። ግን በዛ በአምላክ ውስጥ እግዚአብሔር ሶስት
አያመልኩም። የኔን አላንጸባረቅም ብያለሁ። አልናገርም። ከዚህ በኋላ እምነቴን አልናገርም እኮ በቃ ካልተናገርሽ ግን 3 አምላክ ነው የሚያመልኩት። ክርስቲያኖች ደግሞ ቁጥሩን አላውቀውም። አይሚን ይቅርታ፣ ኦርቶዶክሶች ደግሞ ቁጥሩን ባላውቀውም ብዙ አምላክ ነው የሚያመልኩት። ስለዚህ ቆይ ከሪነር ጋር ጥያቄ አለኝ። ቆይ እሺ ሚዩት አድርጌ ሪነር ሮሜ 8:34 ይቃተት 26 ይቃተታል ብለው ያምናሉ እንዴ ኦርቶዶክሶች? ወይስ ኦርቶዶክስ? ጴንጤማ ይቃተታል ይለምንልናል ብለው የሚያምነው። እኔም እንደዛ ነው። ከደከመኝ እኔ ማሂ ለምንልኛል መንፈስ ቅዱስ ነው የምለው። እዛ ጋር እንዴት ነው የሚያዩት እነሱ? አምላካቸው ለእናንተ እንዴት ነው የሚፈልግ? እንዴት አውቃለሁ? የእውነት በጣም ያሳዝናሉ። ስለዚህ ይለምናል፣ ይቃተታል፣ ያማልዳል። ግን እናንተ ምን ልትሰሩ ነው? አምላካችሁ ለእናንተ እየጸለየ እናንተ ምን ልትሰሩ ነው? ስራ ይድረስ። በደከማችን እኮ ነው። በደከምንበት ሰዓት እኮ በደከማችሁ ሰዓት አምላካችሁ ነው የሚጸልየው። ለምን ከሚጸልይላችሁ አይሰጣችሁ? ይቃተታል እኮ። መቃተት ማለት መለማ አለ ማለት ያበረታናል ከደከምንበት ይቃተትልናል ማለት ነው። ይማልድልናል ማለት ነው። ይማልዳል። ማን ነው የሚማልደው? ወደ ማን ነው የሚማልደው ደግሞ እሱ? ኦኬ ከአብና ከወልድ ከመንፈስ ቅዱስ አይደለም የሚሰርጸው እሱ። ከዛ ይማልዳል ወደ እነሱ። ኧረ ወይኔ አንተ እንዳታሳስተኝ እኮ። የሚለምነው ማንን ነው የሚለምነው? ያስታርቀናል። ይሄ አሟል እንደ በገዛ እጅ አንጥቼ እኮ። ለምን ነው የሚያሰርቃችሁ? እሱ አይታረቅም? እሱ አይቆርፍም ማለት ነው? ያምር ወልድና መንፈስ ቅዱስ እኮ መስኪን ነው። አብ ብቻ ነው የሚያቆርፉ። ከዛ ወልድና መንፈስ ቅዱስ ማለት እየገቡ ነው። አብ ግን እንዴት ብቻውን እንደዚህ ያልተቀሰረቀ ደሙን ዋጋ ከፍሎ ምናምን የወልድን አልፎ ተጨማሪ ሌላኛው አምላክ መንፈስ ቅዱስ ገብቶበት በዚህ ሁሉ ደግሞ አስቢው ሊታረቃችሁም ላይታረቃችሁም ይችላል። ሊቃተት ይመልድልናል። ምስጢረ ሥላሴ ዘበአማን የሚል መዝሙር ሰማሁ። እናስብበት። በቃ አብራታችሁ አንዱ ያስታርቃል አትታረቅም ይላል። የሚገርም ነገር ግን ትናንትና ከሰማሁት ነገር በጣም ተሰምቶኛል። ኢሳ በጣም ምስኪን ሆኖ ምናምን የለው ነገር ግን እንዴት ነው? እውነት ነው እንዴ? ሌላ በነገራችን ላይ እኔ ቁርአን ላይ ኢሳ የሚል ቦታ ሳገኝ እንዴት ደስ እንደሚለው ነገራችን አይምሬ ነው። ኢሳ ኢብኑ መርየም ነው የሆነ ክብር እንደሚሰጠው ነው የሚታየኝ እዛ ቦታ ላይ ማለት ነው። መልእክተኛ እንደሆነ የለም እኮ አለ። በቃ በስም የተሰጠው በስም ያለ ቃል ሆኖ ምስኪን ሆኖ የሚኖር ነው አለ። እና ግዴታ መመለክ አለበት ከኛ ጋር መጥቶ ጎንበስ ቀና እንበልለት መመለክ ሳይሆን ቢያንስ ከነብዩ መሐመድ የሚቀድም ነብይ እኮ ነው። ኧረ እባክሽ በምን ነው የሚቀርበው ከነብዩ መሐመድ? ለእስራኤል የተላከና ለዓለም የተላከ ነብይ እኮ ነው እንዴ? ሲጀመር እንዲሁ ስታስቢ ራሱ ከሴት መወለድ ከሆነ ከድንግል መወለድ ብልጫ እንዴት ይሆናል? ሲጀመር ማን ነው ብልጫ አደረገው? የትኛው ሚዛን ላይ ነው ከሴት ብቻ የተወለደ ከሁሉም ይበልጣል የሚያስብለው ሚዛን የቱ ጋር ነው እኮ? የቀደመ ኢሳ ነው። በሱ መጽሐፍ ነው ለመመራ ነው። የቀደመ ሙሴ ይቀርማል። ቴንክ ዩ ኢብራሂም አለይሂ ሰላም አላህ ነብይ ኢብራሂም አለ በእናንተ መጽሐፍ? ኢብራሂም አብርሃም አለ በመጽሐፋችን በቤስ አብርሃም አዋ አህዛቡ አብርሃም ማን ነው አብርሃም? ከዛ ግን ያ ማን ነው አብርሃም? እስቲ ማን ነው? ምንድነው አባታችን አብርሃም? እናቱ ማን ነው? የአብርሃም እናት ማን ነው?
ቤተሰቦቹ ተገልጸዋል። እንደኔ ምን አውቃለሁ? ቤተሰቦቹን አላጠናም። እሺ ምንድን ነው የሰራው አብርሃም? እሺ አብርሃም ምንድን ነው የሰራው? አንድ የሰራው ነገር ንገረኝ። አብርሃም አንደኛ ለእግዚአብሔር ተለይቶ የወጣ ህዝብ ነው። ምን ታርገው ተለይቶ የወጣ ነው። እሺ ምን ሰራ? የሰራው ነገር እሺ ሚውት አድርገው ይረብሻል። አንተ አንደኛ ለእግዚአብሔር ተለይቶ የወጣ ሰው ነው። ሁሉም ነገር ለእግዚአብሔር አሳልፎ ሰጥቷል። መታዘዝን አስተምሮናል። ለእግዚአብሔር ይታዘዛል። ልጁን ሰዋ በለው ሰዓት እንኳን መስዋዕትን ያቀረበው በኢየሱስ ክርስቶስ ምሳሌ አድርጎ ልጁን አቅርቦልናል። አቅርቧል ለእግዚአብሔር። ለቤተሰቦቹ ተለይቷል። የምድር አህዛብ ደግሞ በሱ ተባርከናል። ሌላ ምን አለ? ስለዚህ አልተጣራም ማለት ነው። ሰዎችን ወደ አንዱ አምላክ ትምህርት አልተጣራም ማለት ነው። በከንቱ ነው ኖሮ ይኖር ተጣርቷል እንጂ ጣዖት ራሷን እየተቃወመችልህ ነው ራያን። በርጌቹ ደግሞ ጀመረው ተነሳ። ወላሂ ራሷን እየተቃወመችልህ ነው። ለምን እንደሆነ ታውቃለህ? በኢየሱስ ዲቪኒቲ አታምንም አይደለ? እሷ አንድ አምላክ ብቻ የምትል ሰው ነች አይደል? ከዛ መጣችና ምን አለች? አይታወቅም። ከዛ ምን አለች? መጣችና አዛብ ሁሉ በልጁ ምን ሆኗል አለች? በአብ ወልድ መንፈስ ቅዱስ ሄዳችሁ ዓለምን ሁሉ ስበኩ ያለውን ነገር አመጣችሁ እዚህ ጋር መልሳ አላልኩም። ለምን ተብርኬቹ ያው እኮ ነው አህዛብ እንትን ያሉት በማን ነው? የምድር አህዛብን በአብ ወልድ መንፈስ ቅዱስ እየጠመቃችሁ እንትን አድርጉልኝ ነው አይደል ያለው? ደቀ መዛሙርት ያድርጉ አይደል አለ የተባለው። መባረክ መጠመቅ ለየሰውዬ በአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ ግን አልሰበከም አይደል? መጠመቅና አዎ የቱ ይቀድማል? እስቲ ማሂ አንቺ እስቲ ንገሪን እስቲ የቱ ይቀድማል? በአብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ማለት ይቀድማል ወይስ በአብ ወልድ መንፈስ ቅዱስ እየጠመቃችሁ ደቀ መዛሙርት ያድርጓቸው ማለት ይቀድማል? የቱ ይቀድማል? እስቲ ራያን ትንሽ ሊጋጫው ስላለ በርጌቾ እኔ ጋጫው ስላለ ነው። ምን ነበር ያልከኝ? አንዴ ደጋም አባባሌ በአብ ወልድ መንፈስ ቅዱስ አንድ አምላክ እየጠመቃችሁ ደቀ መዛሙርት ያድርጓቸዋል የሚል ጽሑፍ አለ ባይብል ላይ እና ይሄን ከማለቱ በፊት ኢየሱስ ክርስቶስ ምንን ማስተማር ነበረበት? የሚቀድም ነገር የለም? በስመ አብ በአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ መስበክ የለበትም? መጀመሪያ ካለ እውነት ከሆነ ማለት ነው። ከዛ ነው የሚጀምረው። በእርግጥ ከዛ ነው የሚጀምረው። መጀመሪያ መሰበክ ያለበት ስላሴ አንድ አምላክ መሆናቸውን መጀመሪያ መስበክ፣ ከዛ በኋላ በስላሴዎች ስም እየጠመቃችሁ ደቀ መዛሙርቴ አድርጓቸው የሚለው ይቀጥላል ማለት ነው። ፌክ መሆኑን በዚህ ነው የምታየው። ሱማ ፌክ ነው። ብዙ ፌክ የሚሆንበት ወላሂ እውነቴን እኮ ነው የምልህ እኮ መጀመሪያ ማስተማር ያለበት አንድ አምላክ መሆናቸውን ስላሴዎች ነው። ከዛ በኋላ በስላሴዎች ስም ደቀ መዛሙርት ያድርጓቸው ይመጣል። ለምን ያስተምራል? የለም እኮ ትምህርቱ ሐሳቡ እኮ የለም እኮ መጽሐፉ ላይ የለም። አዎ አቀደም ሬክቲም የሆነ ቦታ ገብቶ በሬ ወለደ ትምህርት ነው ሊሰብክ የሆነ ሰለምቴ ልጅ ሊሰብክ ገብቶ ኢየሱስ አምላክ ነኝ ያለበትን ወይም አምልኩኝ ያለበትን ቦታ አሳየኝ አልኩት። አይጠበቅበትም አለ። ድርጊቱ ይበቃል አለ። ምን ማለት ነው? አምላክ ባይብል ላይ በዮሐንስ ወንጌልም በኢሳይያስ ትንቢትም ላይ ከኔ ጋር ማን ነበር ይላል። ምድርና ሰማይን ስፈጥር ያን ሁሉ ነገር የማይገናኝ ነገር ነው ያመጣኸው። የማይገናኝ ነገር የሚገናኝ ነው እንጂ ዲቪኒቲ እንዳሌለው እያመንሽ መልሰሽ እንደገና አህዛብን በእንትኔ ስም ምናምን የምትይው ነገር ከየት አመጣሽ? ስምና መባረክ ምንድነው ያመጣው? ማን እንደው ሌላው ራያን ምን መሰለ አምላክነቱ የቱ ጋር ያለው አሳዩን። እኛንም እስቲ መስበክ ነው አይደል የሚፈልጉት? እስቲ ክርስቲያን ያድርጉን ሰብከው አምላክ ነኝ አምልኩኝ ያለበትን ቦታ አሳዩን ስትላቸው የለም እኮ። ከዛ ሄዱና ራእይ 1:8 ይሉሃል። ለምንድን ነው በዮሐንስ የሚገልጸው ራሱ ምድር ላይ ነው? ሰውዬ መባረክና አጥምቁ ማለት ይለያያል።
አጠምቃችኋለሁ ነው እንጂ ያለው። ኤኒዌይ እኔ አሁን አስር ልሰግድ ነው፣ ደርሶብኛል። ተጫወቱ። ምንድነው ኤክሴፕት ከሱ ውጪ እንትንም ሰውን በልሽው ጣዖትም አልሽው ምንም አልሽ ሁሉንም ያካትታል። በአረብኛ ቢሆን ደግሞ በጣም ከባድ ነው ሳላ። ምክንያቱም አሁን አንተ መንፈስ ቅዱስ የለብህም። እንዴት ብሎ ምን ብሎ ስለ ኢየሱስ ያብራራል? እንዴት ነው መኖሩን የምታውቂው? እንዴት ነው ግን አሁን አንቺ ላይ መንፈስ ቅዱስ እንዳለ በምንድን ነው የምታውቂው ማሂታ? መንፈስ ቅዱስ እንዳለ ማቀው የሆነ በዩ ሚል መንፈስ አለ ወይስ ኢየሱስን አምልኪው የሚል መንፈስ ይመጣል? እንዴት ነው በመንፈስ ቅዱስ መሆኑን የምታውቂው? ቆይ እንደሱ አይደለም። ስለ ኢየሱስ ክርስቶስ ይነግረናል። የእውነት መንፈስ ነው እሱ ታውቃለህ። የእውነት መንፈስ ስለሆነ የሚነግር እውነት ነው። እንዴት ይነግረናል ስትይ በሹክሹክታ ነው በምን መልኩ? ያ ይነግረናል ማለት የእውነት መንፈስ ይገልጽልናል። ይሄ እውነት እንደሆነ ኢየሱስ ክርስቶስን አብራርቶ ይነግረን። እናንተ መንፈስ ይነግረናል ስትይ በምን አይነት መልኩ ነው? አምልኪው ነው የሚሉት? የነገራትንም እኮ አልተቀበልሽውም። ያብራራልኛል። የነገረሽንም እኮ አልተቀበልሽውም ማሂ። ግን ይሄ መንፈስ እውነተኛው መንፈስ አጽናኙ አልተቀበልሽውም። ምንም አልቀበለው በይኖርማ ልክ አሁን እኛ ተቀብለናል። ይሄ እውነተኛው መንፈስ አጽናኙን ተቀብለናል እኛ። እናንተ ግን አልተቀበላችሁም። አሁን ችግር ውስጥ የገባችሁ እኮ እሱ አለ። ቆይ ይመሰክርልህ ነበር ስለ ኢየሱስ ክርስቶስ የእውነት መንፈስ ቅዱስ ተቀበለሽ። ይሄ የሚመጣው እውነተኛው መንፈስ አጽናኙ ከራሱ አይናገርም። ከአምላክ ሰምቶ የሰማውን ነው የሚናገረው አይደለ? ይናገራል። እስቲ በጣም ከአምላክ ሰምቶ እኮ ከአምላክ ሰምቶ ለሰዎች የተናገረ ዓለምን የወቀሰ አንድ መንፈስ ብለሽ ከፍለሽ ማን አለ? መቼት አለ? መቼን የተናገረሽ? ከክርስቶስ በኋላ መቼን የተናገረ የለም። ለሰዎች ነው የተባለው እንጂ በውስጣቸው አይደለም። እንዴ ለበድብቅ ነው እንዴ? ይሄማ በድብቅ ከሆነ ለከፊሉ ተናግሮ ለከፊሉ ማይናገር ከሆነ አምላክን ሊጠይቀኝ አይገባማ። ምክንያቱም ይሄ ሰው ነው እኮ በውስጥ ያደርብናል መንፈስ ቅዱስ። ወንድሜ ኢየሱስ ሰው እኮ ነው። በነገራችን ላይ ይሄ መንፈስ የተባለው ሰው ነው እኮ። አንቺ እንትመስልሽ ሰው ነው። መንፈስ ቅዱስ ማለት እኮ እግዚአብሔር ነው። አይደል ተሳስተሽ። ኢየሱስ ይሄ ደመንጎር ነው። ሐዋርያ ስራ ላይ የሚገድለው ያ የእግዚአብሔር እኮ ነው። ይኸውልሽ እዚህ ጋር እኔ አሁን እያልኩሽ ያሉት ዮሐንስ ወንጌል ላይ የተጠቀሰው አጽናኙ የተባለው እሱ ሰው ነው እያልኩሽ ያሉት። እሱ ከሰምቶ የሚናገር እንዴ መንፈስ ቅዱስ እናንተ የምትሉት አምላክ የምትሉት ጭራሽ ሰምቶ ነው እንዴ? በራሱ መናገር አይችልም እንዴ? የራሱ የሚናገረው የራሱ ሐሳብ የለውም? ዝም ብሎ ሰምቶ ነው የሚናገር። ይሄ የግብር ስራ አለው መንፈስ ቅዱስም ልክ እንደ ወልድ። የግብር ስራው ምንድነው? ማጽናናት፣ መሰረዝ አይደለም እያልኩሽ ያሉት። ከራሱ መናገር የማይችል ከሆነ ምኑን አምላክ ሊሆን ይችላል? ይሄ ደካማ ነው እኮ። ምክንያቱም ይሄ የነብያት ነው። ሰምቶ መናገር ከአምላክ ሰምቶ መናገር የነብያት ባህሪ ነው እንጂ የአምላክ ባህሪ አይደለም። ኦኬ ይገለጥለታል። የአምላክ ቃል ይገለጥለታል። የአምላክ ቃል የመጣላቸው ደግሞ አማልክት ይባላሉ በመጽሐፍ ቅዱስ። ነብያቶች ማለት ልክ ኢሳያስ ነብይ እንደሆነው፣ ሙሴ ነብይ እንደሆነው፣ ዳዊት ነብይ እንደሆነው የአምላክ ቃል የመጣላቸው አማልክት ይባላሉ። ይህም ሰው ስለ ስላሴ የሚጠይቁኝ ሲጀመር እኮ እኔ ነገር ስለ ስላሴ አይደለም። ይሄ ስላሴ አይደለም፣ ስለ ነብይ ነው እየነገርኩሽ። ስለ ነብይ ከሆነ እንደውም ጥያቄ አለኝ በእናንተ ላይ። ነቢያቶች ይሳሳታሉ አይሳሳቱም? አሁን እሱን ነገር አጽዱልኝ። እሺ ይሳሳታሉ ስትይ ምንድነው? ኃጢአት ይሰራሉ ለማትፈልገሽ ነው ወይስ እንደሱ እንደዚህ ከባባዳ ኃጢአቶች አይሰሩም ጥብቆች ናቸው? ምንም ታዲያ ነብዩ ነው ተሰሩስ አምላክ ይቀጣቸዋል ወይስ አይቀጣቸውም? ቢሰሩ ኖሮማ ይቀጣቸው ነበር፣ ግን አይሰሩም። አላህ ይጠብቃቸው። የሰሩትስ ለዚህ እኮ ተቀጥተዋል እኮ የሰሩት አሁን ተቀጥተዋል። ለምሳሌ እንትና ተቀጥተዋል። ማን ለምሳሌ ስሉሚያ ተቀጥቷል። ስሉሚያ የሚባለው ስሎሚያ የሚባል ነብይ የለ። ሱለይማን ለማስፈልገሽ ነው? ስሎሚያ የሚባለው ነብይ በእናንተ ሱለይማን ለማስፈልገሽ ከሆነ ምኑን ነው የተቀጠው? እስቲ ንገሪኝ። ሱለይማን ነው ወይስ ስሎሚያ? ስሎሚያ ሲሆን ሱለይማን የዳዊት ልጅ ነው አምጥተው
አዎ ሱለይማን ሰለሞን የሚባለው በእናንተ የኛ ግን በእኛ አይደለም። ምን ላይ ነው የተቀጣው? ምን ላይ ነው የተቀጣው እንዴ? እንትን ለምሳሌ ሚስት ሲያገባ ልጅ ሲወልድ አላሁ አክበር አላለም፣ ፍጣሩን አላመሰገነም፣ ወይም ደግሞ አምላኩን አላመሰገነም። ስለዚህ የተወለደው ልጅ እንትን ሆነ፣ አምላክ ቅጣት አመጣበት ኃጢአት ስለሰራሁ ነው። ቅጣት አይደለ፣ ኃጢአት አልሰራም። በቃ ቅጣት አለ። ሐዲስ ነው የምታወሩ። በቃ በአላህ ፍቃድ አላለም። ስለዚህ አለማለቱ ቅጣት ኃጢአት ሰርቶ ቅጣት ነው የሚባል ነገር የለም። ኃጢአት የሚባለው እኮ በአላህ ዘንድ ተውበት የሚያስፈልገው ንስሐ የሚያስገባ ነገር ነው። አለማለቱ ማለት ነበረበት፣ ረሳው። በመርሳቱ ደግሞ እንደዛ አይነት ነገር ተከሰተ ነው። ስለዚህ ምንም ማለት ነቢያት ይሳሳታሉ አይሳሳቱ እኮ ቅድም እኮ ለያልኩ። አይ ይኸውልሽ መሳሳትና ኃጢአት መስራት፣ አሁን ስህተት የሚባለው ባለማወቅ ኃጢአት ተደርጎ ማይቆጠር ስህተት አለ። ለምሳሌ በመሳሳት ባለማወቅ በመርሳት የሚሰራ ነገር ይሄ ኃጢአት አይባልም። ኃጢአት ግን ብለሽ ሆን ብለሽ እያሰሽ በነፃ ፈቃድሽ የምትሰሪው ነገር ነው ኃጢአት። ስለዚህ ይሄ ሁለቱን ለይ ያልኩሽ ለዛ ነው። ለምሳሌ ዝሙት ሲሰራ በእናንተ መጽሐፍ ዳዊት ዝሙት ሲሰራ ፈቅዶ ነው፣ ነፃ ምርጫውን ተጠቅሞ ነው። ዳውድ አለይሂ ሰላም ወይም ዳዊት ግን ከእንደዚህ አይነት ነገር የተጠበቀ ነው። እንደዚህ አይነት አጸያፊ ነገር አይሰራም። ሱለይማን እና ሰለሞን ጣዖት አምልኳል በእናንተ። ሱለይማን ደግሞ ሰለሞንን፣ እኛ ደግሞ እንደዚህ አይነት ነገር አይሰራም። ይሄ ነፃ ምርጫ ነው። ሉጥ ከልጆቹ ጋር ግብረ ስጋ ግንኙነት አጠጥቶ አስክሮት አደረገ ትላላችሁ። ከእንደዚህ አይነት ነገር ከእንደዚህ አጸያፊ ተግባር የራቁ ናቸው። አዎ ለምን መሰለ እንደዚህ የሚደረጉት? አሁን ሰለሞን ዳዊት እንደዛ ቢያጠፋ ሰው ስለሆነ ነው። ገባ? ሰው ስለሆኑ ይሳሳታሉ። ሰው ስለሆኑ ይሳሳታሉ ማለትና ሰው ስለሆኑ ኃጢአት ይሰራሉ። ሰው ልጅ እኮ ኃጢአት የመስራት ባህሪ አለው፣ ግን ኃጢአት ከመስራት ይጠብቃቸዋል። ኃጢአትና ስህተትን ለይ ያልኩሽ ለዛ ነው እኮ። ኃጢአት ስህተት ሲባል ከምን አንፃር ነው? የተከለከለ ነገር በነፃ ፈቃዳቸው መስራታቸው ስህተት ሊባል ይችላል፣ ግን ይሄ ኃጢአት ነው። ኃጢአት ያልሆነ ደግሞ ስህተቶች አሉ። ለምሳሌ ሙሳ ከታችም ሲጽፉ ነበር። አንድ ምሳሌ ሲያገላግል አንዱን ግብፃዊ እስራኤላዊውን ሲበድለው አገላግላለሁ ብሎ ትንሽ በቦክስ መታ ሲያደርገው ሞተበት። ስህተት ነው፣ ኃጢአት ግን አይደለም። እንደዚህ አይነት ስህተቶች ከሆነ ሞቶበታል አይደለ ልጁ? አዎ። እና ኃጢአት አይባልም፣ ምክንያቱም እሱን ለመግደል አስቦ ሳይሆን መልካም ነገር አስቦ የተፈጠረ ነገር ነው። ይሄ ስህተት ነው ይባላል እንጂ ኃጢአት አይባልም። አሁን አንድ ሰው በመኪና ገጨ፣ ሰው ሆን ብሏል ያደረገው፣ ስለዚህ ስህተት ሰርቷል። ካሳ ይከፍላል፣ እንደ ሸሪዓም ህግ ካሳ ይከፍላል ለገደለበት። ግን ኃጢአተኛ ነው ተብሎ አይታሰርም ወይ ኃጢአት ተብሎ አይቆጠርበትም። ስህተትና ኃጢአት ይለያያል። የሚገርም ነው። ኦኬ ሜሪ፣ ቆይ ነው እዚህ ጋር አንድ ነገር እንጨምርልሽ መሰለሽ። እንጨምርልሽ ነቢያቶች ከባባድ የሚባሉ ወንጀሎች አሉ። እነዛ ወንጀሎች ምንድናቸው ስንል ዝሙት መስራት፣ በአላህ ላይ ሌላን ነገር ማሻረክ፣ ከአላህ ውጭ ለሌላ ነገር አምልኮ ማድረግ፣ በመስረቅ መጠርጠር፣ እንደዚህ ከባድ የተባሉ ወንጀሎችን አላህ ከነዛ ወንጀሎች ማዕሱብ አድርጓቸዋል፣ ገድቧቸዋል። ያንን ወንጀል እንዳይሰሩ አላህ ራሱ ይጠብቃቸዋል ማለት ነው። ነገር ግን እንደ ሰው ይረሳሉ ወይ? አዎ ይረሳሉ፣ ሰዎች ናቸው። ድንገት ይዘነጋሉ ወይ? ይዘነጋሉ፣ ሰዎች ናቸው። ጥቃቅን ጥፋቶችን ያጠፋሉ ወይ? ያጠፋሉ፣ ሰዎች ናቸው። ገብቶሻል? ስለዚህ ግን ይሄ ስህተት ነው የሚባለው። ከባባድ ወንጀሎችን ግን አላህ ከነዛ ወንጀሎች ማዕሱብ እገዳ ነው ያደረጋቸው፣ ጠብቋቸዋል ማለት ነው። ያ ሁሉ ነቢያቶች ሁሉ ተጠብቀው ምንም ኃጢአት አልሰሩም ነው እነዛ። እስልምና ላይ ለምሳሌ ሉጥን እንኳን ስትወልሻል። ሉጥ አሁን በእስልምና በጣም የተከበረ ነብይ ነው። የተከበረ ነብይነቱ እንዴት ነው? ይሄ ከተከበረ ነብይ ጋራ እንዴት ነው ከሁለት ሴት ልጆቹ ጋር ሊተኛ የሚችለው? በጣም ከባድ ነገር ነው። እስልምና ይሄንን ነገር ቁርአን ራሱ ፉርቃን የሚባለው ስሙ አንደኛው ስሙ ለምንድን ነው? የተቀጠፈን ቅጥፈትን አረጋጋጭ እንትን ነው፣ አጥሪ ነው፣ አራሚ ነው። ትክክለኛውን ደግሞ አረጋጋጭ ነው። እና ይሄ ቅጥፈት ነው። በነቢዩላህ ሉጥ ላይ የተቀጠፈ ትልቅ ቅጥፈት ነው ከሁለት ሴት ልጆቹ። ልክ እንደዛውም ደግሞ ሰለሞን ጋርም ስንሄድም ደግሞ ሰለሞን ዝሙተኛ ወንድ ነው በባይብል ስንመለከተው፣ በጣም ሴተኛው ዝሙተኛ ወንድ። ኧረ እንደሱ እንዳትይ እንዴ! በስነ ስርዓት እያገባ ነው እሱ ንጉስ ስለሆነ በስነ ስርዓት እያገባ 700 ሚስት
እሺ አግብቷል እንበል 300 ቁባት ግን እኮ የጭንገረድ ምንድነው? የጭንገረድ ምንድነው? አገልጋይ ናቸው እነሱ። አይ ዝሙት አይባልም፣ አገልጋይ ነው እነሱ። አገልጋይ ባሪያ ናቸው። ማሂ ትመልስ ይሳላ። የጭንገረድ ማለት ምንድነው ማሂ? ውሽማ ነው አይደል? ውሽማ ነው የጭንገረድ ማለት ውሽማ ነው። አክስቴ ሌላ ጥያቄ ካለሽ ቀጥይ ማሂ። ላይ አንድ ነገር ስለ ስህተት ሲወራ እንደ መጽሐፍ ቅዱስ እኮ ያህዌም እንደ መጽሐፍ ቅዱስ እንደ ያህዌም እኮ ስህተት ሰርተዋል ማሂ ታውቂያለሽ? እንከባበር እንግዲህ አንተ ደግሞ አይ ከምሬ ነው ላሳይሽ። ለምሳሌ ሳውልን በማንገሱ ተጸጸተ። ይሄ አሁን ኃጢአት እኮ አይደለም ስህተት ይባላል። ምክንያቱም ማንገስ አልነበረበት። በማንገሱ መጸጸቱ ምንድነው? ማንገሱ ስህተት እንደሆነ ነው የምንረዳው። ይሄ እኮ ትክክል ነው፣ ኖርማል ነው። እንደ መጽሐፍ ቅዱስ ነው ያልኩሽ። ስህተት አይደለም እንዴ? አንቺ ያኔ ይሄን ነገር ባላደረኩት ምትዩ በዛ ነገር ያደረግሽው ነገር ስህተት ስላልሆነ ነው። ስለዚህ እንደዛ አደረገ። ሳውልን በማንገዙ ተጸጸተ። እግዚአብሔር ነው የተናገረው። ስለዚህ ለምን ተጸጸተ? በማንገሱ። ስለዚህ ማንገሱ መጀመሪያ ማን ነው ያራገሰው? እግዚአብሔር። ስለዚህ በዛ ነገር የሚጸጸት ከሆነ መጀመሪያ ያነገሰው ስህተት ነበር። እንደዚህ አይነት ስህተት በመጽሐፍ ቅዱስ እንኳን ነብያቶች እግዚአብሔርም ይሰራል። ኃጢአት ደግሞ ይሰራሉ የመጽሐፍ ቅዱስ ነብያቶች። ኖርማል ነው በቃ ነው። ኦኬ ኃጢአት ኖርማል አይደለም። እግዚአብሔር ኃጢአትን ይጸየፋል። ገባ? የኛ አምላክ እንደው ለየት የሚያደርገው ነገር ኃጢአተኞችን ይቅር ይላል፣ ኃጢአትን ግን ይጸየፋል። አይ ኃጢአተኞችን በጣም ነው የሚጠላው። ለምን ተዋሻለሽ? ኖ መተተኛ አስማተኛን በጣም ነው የምጠላው ብላል። ማን ነው ኡስታዝ? እንዲህ እናድርግ በቃ የአሁኑ ፖይንት ላይ እንትና ሂትለርን ይወደዋል እግዚአብሔር? ተንገረን እስቲ። አረ ቆይ ሂትለር እንደውም እኮ ያላል ሰይጣንን ይወደዋል አይወደውም? መቼም እሱም ይሳሳታል። ስራውን ነው የሚጠላው ወይ ሰይጣንን ነው የሚጠላው? እሱን እንደውም ትንሽ የእሱ ፍቅር ሰይጣን እኮ መላእክት ነው። መላእክት ይወደዋል ወይስ አይወደውም ነው? ዲያብሎስን ይወደዋል ወይስ አይወደውም ነው ጥያቄ እኮ። ይወደዋል የሚለውን ነገር ተወውና ማለት ነው። ይወደዋል ፍጥረቱ ነው የእሱ ፍጥረት ነው። ግን ስራው ይወደዋል ወይስ አይወደውም? ስራውንም ይጠላዋል። እሱንስ ዲያብሎስን ይጠላዋል አይጠላውም? ጠላዋለኝ። አይጠላውም ማለት እንደ ስራው አይጠላም መሰለኝ። ምን አውቃለሁ ወይ ያለው ደሳ ወይም እንዳትሳሳሽ ነው። አይ ዲያብሎስን ካልጠላ ጥሩ። በነገራችን ዲያብሎስን የማይጠላው ከሆነ ሌላ የሚጠላ ስራ የለም። ዲያብሎስ ካልተጠላ የሚጠላ ስራ የለም። አረ ማለት ይኸውልህ እዮጋ ይሄዳል አይጠላውም። አንቺ በአንቺ ሐሳብ ይሄ እውነት ለመናገር ይኸውልህ ይሄ የፍቅር መግለጫ አይደለም። ብዙ ጊዜ ትሳሳታላችሁ። ስራው እኮ የሚኖረው አሁን ስራን ይጠላል ኃጢአትን ይጠላል እንጂ ኃጢአተኛን አይጠላም ትላላችሁ። ኃጢአት የሚባለው እኮ ኃጢአተኛው ሲሰራው ነው። ካልሰራው እኮ ኃጢአቱ የለም። ዝም ብሎ የሌለውን ነገር አይደለም የሚጠላው። ኃጢአትን የሚያስባለው እኮ ሰዎች ስለሚሰሩት ነው። ስለዚህ ይሄ ፍቅር መገለጫ አይደለም። በነገራችን ላይ ሰይጣን ደግሞ ይጠላል። በነገራችን በደንብ አድርጎ ነው የሚጠላው እግዚአብሔር። እንደውም ምንድነው የሚለው ኦሪት ዘዳግም ላይ ነው ምን ላይ ነው 5 ነገሮችን ጠላ፣ 6ኛው ደግሞ እጅግ በጣም እጸየፈዋለሁ ብሎ የተጠቀሰበት አለ። ከመጥላትም አልፎ እጅግ በጣም ልቤ ትጸየፈዋለች ብሎ የተናገረበት ማለት ነው እግዚአብሔር። ያን ሰውዬ ምን አለ እዛ ላይ ሳቢሬ ቦታውን ማውጣት ትችላለህ? እንደውም አይልም እንደሱ የሚለው እዛ ጋር አሳይሻለሁ። ነፍስ ታወጣለች ያለው በወንድማማቾች መካከል ጸብን የሚሰራ ነው እንጂ የሚለው። ከዛ እኔ እንደውም ነፍስ አለ ወይ እግዚአብሔር ብዬ ጠይቄ ነበረ ወንድማችን ማለት ነው። ከዛ ያው ታይ ማለት እንደዛ አይነት ጥያቄ ታይ ተብዬ ተመልሶልኛል። እሱን በኋላ እናወራበት እዛ ስባለኝ ታይ ብለው ነው የመለሱልሽ። ታይ እንደዚህ አይነት ጥያቄ አይጠየቅም ታይ ብለው መለሱልሽ። ኖ ተው ምን ይሰራልሃል? የማጣራት ኦርደር ምን መስሻል? በኋላ ቤታችን ከፍተን ይሄን ነገር ማጥራት አለብን። እውነት እንደዚህ ምን አለ መሰለሽ ማይዬ፣ እስቲ አንብቦ ሳቢሬ ምን ያህል እንደሚጠላ ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱን አጥብቃ ትጸየፈዋለች አለ።
ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ ሐሰት የሚናገር ሐሰት ምስክር፣ በወንድማማቾች መካከል ጠብን የሚዘራ እያለ ይናገራል። ልጄ ሆይ የአባትን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። እነዚህ ሰዎች ይጠላቸዋል። እነዚህን ሰዎች አይጠላቸውም። ይሄው አሁን የተዘረዘረው የሰው ነፍስ የምታጠፋ እጅ ሲባል እጁን ብቻ ነጥሎ ከአካሉ እጁን ብቻ ይጠላል ነው ወይስ ያን የእጁን ባለቤት የገደለውን ሰውዬ ነው ማለት ፈልገው ነው? እኮ ይጠላል ሲል እኮ የዛን ሰውዬ ሐሳብ እንጂ ሰውየውን አይደለም። ሐሳቡን አይደለም፣ ገዳዩን ነው። የገደለን ነፍስ ነው። እጁን ሲል ሰውየው ነው የሚገደለን ሰው እያለ ያለ። ትዕቢተኛ አይኑን ነው የሚጠላው ወይስ ደግሞ ሰውየው? አይኑን አውጥቶ ይጥላትና ሙሉ ሰውነቱ ገሃነም ይገባል። እሺ ምላሱን ይቆርጣል፣ ሙሉ ሰውነቱ ገነት ይገባል። እንደዛ ነው ኢየሱስ ያስተማረ በማቴዎስ። እጁስ እጅ ብታሳስተ እጅን ቆርጣ ጣላት ነው የሚለው። ስለዚህ እጅን ቆርጣ። እሺ ልቡን ክፉ ሐሳብ የሚያበቅል ልብ ከባድ ነው። እንዳለ ሙሉ እኮ የለም፣ አስገብተሽ ጨረስሻቸው። ምንም የቀረ ነገር የለም፣ ሁሉንም አስገብታ ጨረሰች። እሺ ልቡም ይገባል። ልቡ ሐሳቡ ስለሆነ ሐሳቡ ይቃጠላል። ግን ልቡ እኮ ነው፣ ሐሳቡ እኮ አይደለም። ልቡ ነው እያለ ያለው። እንደ እኔ እኮ ኢየሱስ እንዳስተማረው ደግሞ እየነገርኩ ነው። ለምሳሌ እጅ ብታሳስት እጅን ቆርጠ ጣላት፣ ሙሉ ሰውነት በገሃነም ከሚቃጠል ይላል። የቀረ እኮ የለም። አሁን እሱ ሌላ ነው። ክርስቶስ ያለው እኮ ይልሽ አንድ ሰው አታመንዝር ነው ያለው፣ ግን እሱ ደግሞ አጠበቀው። አታመንዝር ብቻ አይደለም፣ አይቶ የተመኘ አመነዘረ ነው። በነገራችን ላይ ይሄ እናንተ እኮ ክርስቶስን አትከተሉም እንጂ ክርስቲያን የምትባሉት እኮ ክርስቶስን አትከተሉም እንጂ ብትከተሉ እኮ በምድር ላይ ማለት ነው አይን ያለው ክርስቲያን አይኖርም። ፈጣሪ ትዕግስቱን ስጠኝ። ታዲያኛ ምንድን ነው የያዝን? አይን ካልሆነ አይናችን እኮ አትከተሉትማ፣ ህጉን አትከተሉማ። አይደለም ህጉን አትከተሉም እንዴ? የሚመኝ አይደለም መመኘት ብቻ እኮ አይደለም፣ ከምኞትም አልፎ የሚደፈር ሰው እኮ ነው ያለው። አዎ ልክ ነህ። ምን አለ መሰለህ እኛ በመንፈሳዊ አይኖቻችን የበሩ ልጆች ሰዎች ነን። በነገርህ ላይ አይደለም ህጉን አትከተሉ የክርስቶስ ተከታይ ስላልሆናችሁ ነው እንጂ እናንተ ክርስቶስን አትከተሉ። በዛ መጽሐፍ እየተመራ አይደለም ህዝቡ ሰው ማለት ነው። ሰው ተሳስቷል። እንደ መጽሐፉ ትክክል እየተመራን አይደለም። እናንተ ሙስሊሞች አሁን እንደ ቁርአኑ ህግ ነው የምትኖሩት አይደለም። የክርስቶስን ትእዛዝ እንኳን አትፈጽሙ። ምን አለ መሰለሽ ክርስቶስ አንድን ነገር ሲያዝ ይሄን ነገር አድርጉ እንደዚህ አድርጉ ሲል እንድትተገብሩ ነው ወይስ እንዳትተገብሩ ነው የሚያዝሽ? እንድትተገብረው ነው ያንን ህግ ያስቀመጠው። ታዲያ የክርስቶስ ተከታይ ብትባዩ እሱ ያዘዘሽን በመታዘዝ የነገረሽን በመስማት ማመን ያለብሽን በማመን ነው አይደለ? የክርስቶስ ተከታይ ክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው እንጂ የጳውሎስ ተከታይ ማለት አይደለም። ስለዚህ አንቺ ክርስቶስ የምትከታዩ ክርስቶስ የተከተለውን በመናገር ነው፣ በመጽሐፍ ነው፣ በመተግበር ነው። እውነት የክርስቶስ ተከታይ ምን አመጣሁ? ለምሳሌ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ የተራራው ስብከት የሚባለው የማቴዎስ ወንጌል ላይ ኢየሱስ ክርስቶስ ነገራቸው ስለ ስህተት፣ ለምሳሌ ስለ ኃጢአት እየዘረዘረ ነገራቸውና ብንሳሳት ቢያጠፉ ሰዎች ቢያመነዝሩ እንዴት መሆን እንዳለባቸው እጃቸውን ቆርጦ መጣል፣ አይናቸው ከሆነ አይናቸውን አውጥተው እንዲጥሉ መጽሐፍ ነገር አይቶ እኔ እያልኩሽ ያለሁት ለምንድን ነው አሁን ወይ አንመኝም እንዳትሉ ከመመኘትም አልፋችሁ ጭራሽ የሚደፍሩ ሰዎች አሉ። ማይመኝ ደግሞ የለም። ይሄ ተፈጥሮ ነው። ወይ የክርስቶስ ንግግር አይደለም ወይ የክርስቶስ ከሆነ ቢያንስ እውነት ለመናገር እናንተ እውነተኛ ክርስቲያን መሆናችሁን ለማረጋገጥ አይናችሁን አውጥታችሁ ጣሉ። ክርስቲያኖች አይደላችሁ። በነገራችን ላይ እንደ ክርስቶስ አስተምሮ አንድም አማኝ የለም። ያመነ የተጠመቀ ይድናል ነው አይደለ? ስለዚህ አንድ አማኝ የለም። እንደ መጽሐፍ ቅዱስ አስተምሮ አማኝ የለም በዚህ ምድር ላይ ታውቂያለሽ። አንድም ክርስቲያን አማኝ የለም። ዛሬ ጥምቀት ላይ ትጨቃጨቃላችሁ እንጂ አልዳናችሁም። ብድኑ ኖሮማ ክርስቶስ ያለውን ተፈጽሞ ነበር። የአንድ ሰው ለመዳን አይናችሁን አውጥታችሁ ጣሉ። ተውለቱስባል ሌላ ደግሞ ልንገሽ፣ አለማመንሽ ልንገሽ። ክርስቶስ ምን አለ መሰለሽ? የሰናፍጭ ፍሬ ታክል እንኳን እምነት ቢኖራችሁ ይህ ተራራ ተነስና ሂድ ብትሉት ይሄዳል አለ።
እናንተ እምነት አለን ብላችሁ የምትኮሩት ምልክቶች ያመኑ ሰዎች ምን ይከተላቸዋል አሉ። መርዛማ እባብን ይጨብጣሉ፣ መርዝ ቢጠጡ አይገድላቸውም፣ የተለያየ ቋንቋ ይናገራሉ አለ። እስቲ የት አለ አንድ የሚተገብር የለም? ኦኬ ማርቆስ 15:16 ላይ አዎ እነዚህ ምልክቶች ይከተሏቸዋል። ለምሳሌ እነዚህ ምልክቶች የሚከተሏቸው መርዝ ቢጠጡ በቃ በጣም እንደዚህ የሚገድ ነገር ሁሉ ቢወስዱ እነዚህ ሰዎች አይሞቱም። ለምን ሲባል በእምነት ይጠበቃሉ፣ አይጎዳቸውም ነው የሚለው። እስቲ ቼክ እናደርገው። አሁን እኮ እኛ እናንተ አማኝ ነን እያላችሁን ነው። ስለዚህ ቼክ የምናደርገው አሁን እኮ ቼክ አፕ እኮ ማመናችሁ ማረጋገጫ ነው። ስለዚህ ማመናችሁን እንትን እውቅና የሚሰጠው እነዚህን ስተገብሩ ነው። እኔ ለምሳሌ አሁን ቻይንኛ ላወራሽ ነው። ቻይንኛ ታናግሪኛለሽ? አይደለም ከቋንቋ ጋር እንዳኩ አይደለንም። በመንፈስ ቅዱስ የተሞሉ ሰዎች ናቸው። ገባህ? አማኞች። እኔም አማኝ እኮ እናንተ አማኝ አይደላችሁ። አንቺ አማኝ አይደለሽማ። የለም። ስለዚህ አማኝ የለም። በቃ የዛ ጊዜ ሐዋርያቶች እንደተናገሩ ሐዋርያቶች ተናገሩ። ምናልባት እነሱ ሊሆኑ ይችላሉ በዚህ ምድር ላይ የክርስቶስ አማኝ ተብሎ ሊሰጡ። ከዛ ውጪ አንድም አማኝ የለም። አይደለም ተራራ እንደው የዚህ ኩባያ እንኳን ተነስና ሄድ ብትሉት አይሄድም። አይደለም ተራራ ዝም ብሎ ይሄ የሚያሳየው አሁን ለምሳሌ አሁን በእኛ በፕሮቴስታንት ይጸልያል። ለምሳሌ 3 ቀን 3 ሌሊት ሳትበላ ሳትጠጣ ትጸልያለህ። በጣም ነው የሚጸልየው። ለምን ዓመት አትጸልይም? ሳትበላ ሳትጠጪ ትሞቻለሽ እንጂ ምንም ተራራው አይንቀሳቀስም። ስራ ይፍረስ። ለምንድን ነው የማይንቀሳቀሰው? እሺ ጠይቂ ማሲ። ደጃል ታውቃለህ? ምንድን ነው እስኪ ስለሱ ነገር? الله يبارك فيكم فرحوني في هدية والله يا اخوان لدي 5. እሺ ቀጥይ ወርደሽ። እሺ ምን አልሽ ማሲዬ? ደጃል አንቲክራይስት ደጃል አንቲክራይስት አሳሳሽ መስ የክራይስት ብቻ ሳይሆን የነብያቶች ሁሉ ጸር ነው። አጠቃላይ የጸረ እስላም ነው። ትክክል ነሽ። እዚህ አንቲክራይስት ብቻ ብለሽ መገደልሽ አይገባኝም። አጠቃላይ የአምላክ ተጻራሪ ነው። የአምላክ ተጻራሪ ከሆነ ደግሞ እስልምና ተጻራሪ ነው። እሺ ስለሱ ጥያቄ ካለሽ ቀጥ። እሺ ደጃል እና አላህ በምንድን ነው የሚለያዩት? አንዴ በጣም ደጃል ፍጡር ነው፣ አላህ ፈጣሪ ነው። ፍጡርና ፈጣሪ ጭራሽ ነው ጸጥ ረጭ ያለው ያጀማ ወይስ ከነሱ ነው? ከኔ ነው። ሰላማዲን ነው እያወራ ነው እንዴሽ ወጣ ካንተ ጋር ተቀጥላ ሳላ ሳቢር። እሺ ያው እየመለሰልሽ ነበረ። በሁለቱም መካከል ጀስት ለኮምፓሪዥን ራሱ የሚቀርቡ አይደለም። ደጃል ፍጡር ነው፣ ቀደም ወንድሜ እንዳለሽ ማለት ነው። ይሰማላ? አዎ ደጃል ፍጡር ነው። አምላካችን አላህ ደግሞ የደጃልም ፈጣሪ ነው። ገባሽ አይደል? የደጃልም ፈጣሪ ነው ማለት ነው። ሲቀጥል ደግሞ ደጃል የሚያዘው የሰው ልጆችን የሚያዘው በመጥፎ ነገር ነው፣ ምንም በጥሩ ነገር አያዛቸውም ማለት ነው። ሲቀጥል ደግሞ አሳሳች ነው። ስለዚህ አምላካችን አላህ ደግሞ የሚያዘው በመልካም ነገር ነው፣ በኸይር ነገራቶች ነው የሚያዘው ማለት ነው። ሲጀመር ለእንትን የሚቀርበው ራሱ አይደለም፣ ለእንትን የሚቀርበው ራሱ አይደለም። ማን እንትን እንደሰጠሽ ባላቀም እንዴ። እሺ አንድ ሐዲስ አንብብልኝና ለምንድን ነው አላህና ደጃል በዚህ ምክንያት ነው የሚለያዩት ብሎ ሙሐመድ ያስቀመጠው? እስቲ አስቀምጪ፣ አምጪ እስቲ ቪዲዮ አብራና አንብበው። እኔ መክፈት አልቻልኩም። ልንገርህ ሐዲሱ
የት አለ? ሐዲሱን ልንገርህ ቁጥር ከፍተሽ አንብቢ አንቺ ራስሽ። ክፈቺና አንብቢ። እኮ ያስወጣኛል ስልክ ከወጣ። ዝም ብለሽ አንብቢሽ ሳትከፍቺ። እሺ ስለ ደጃል ብዙ ነገር ነግራቸው አለውና እንዳትረዱ እሰጋለሁ አለ። ቁጥር ዝም ብሎ እኮ ማንበብ ማለት ነው። እሺ ሱነን ነቢ ዳውድ 4320 ላይ 4320 ላይ። እሺ መክፈት የሚችል ሰው አንዴ ተባበሩ። መክፈት የምችሉ ወንድሞች ወይም እህቶች ክፈቱልኝ። ሱነን ነቢ ዳውድ ስንት? 4320 ትንሽ ደቂቃ ሙአይመን አላገኘሽውም? አገኘሁታለሁ። መጣሁ። ቆይ ልክፈትልክ። ሰላም አይ ቲንክ ስለ አወር በሚለው አሁን ሐዲስ መሰለኝ አይፈለገችም። ቆይ እንትን ትበልልን ጀስት ታንብበል አንብቢ። እንደዚህ እንትን ማለት ሲጀምሩ እንደዚህ ነው የሚያዙት። ቆይ ባለፈ ሾዶሮ ምናምን እያልኩኝ እንትን እያልኳት ነበር። አንተ አነባለች ያመጣችው ነይ አንብቢልን። እንግሊዘኛው ላይ አድርጊላት። ያው እንግሊዘኛ ተደርጎልሻል። ወደ አማርኛ ተርጉሚ። ወደ አማርኛ አይተረጎምም። እንግሊዘኛውን አንብቢ። ለምን አማርኛ እንግሊዘኛ አልችልም። አረብኛ ወደ አማርኛ አይተረጉሙም። እንግሊዘኛ ወደ አማርኛ እንግሊዘኛ ከትርጉም ሶስተኛ ትርጉም ሳቢር በቃ መልስላት ማለት የተነገረትን የመጣቸው ዝም ብላ በቃ መልስላት። እንደዛ ሲሆን እኮ እንደዚህ ጠበቀስ ታርግም። ቀጥሉ ሀቢቢ። የተጻፈ በትንሽ ባጠሪራ ነገር ምናምን ይሰጣቸውና ማለት ነው በቃ የለም። እኔ እንደዛ ሲሆን እኮ ነው የሚያነው። በእንግሊዘኛ አድርገው እሺ እንግሊዘኛ ልታነብልን እኮ በዚህ አንብበሽ እየተረጎምሽ አይደለም። አንተ ያነበብክ ተርጉሞ እኔ ፐርፌክት አይደለም። ለምን አንቺ እኮ ነሽ ያመጣሽው እኮ ተርጉሞ ምን ችግር አለ? ለምን ተረጉምልሻል? አንቺ ካመጣሽ አንብበሽ ተርጉመሽ ነው መጠየቅ ያለብሽ። እሺ አስረዳኝ፣ ምን እያለ ነው ይሄ? አላስረዳሽም። ጥያቄሽን መጀመሪያ ማስቀመጥ አለብሽ። ጥያቄ አለኝ ብለሽ አነጻጽረሽ ነው የመጣው። ተናግ ሀሳቧንም አስቀምጣለች እዛ ጋር ያለውንም ሀሳብ ስላስቀመጠች እንዴት እንደተረዳች ታስረዳለች። እዛ ላይማ የተጽፎ እንትን ያላት እንትን ያለችው ግን እዚህ ጋር መጣ እኛ ጋር ስትመጣ ማስረጃውን ከፍታ እዛ በትንሽ ወረቀት በብጣሽ ወረቀት ነው ተጽፎ እንትን የሚሰጥና እዚህ ጋር ወረቀት ነው እንዴ? አንተ የምትመራበት መጽሐፍ እኮ ነው። አይ አንቺ ያነበብሽው ነው እያልኩሽ ያለሁት። ይሄንን ነው እኔ ያነበብኩት ወንድም። እሺ አንብበሽ ተርጉሚልና። እንዴት አወቅሽ ታዲያ? ተርጉሚልና እኮ እንግሊዘኛ አልችልም እኔ ወደ አማርኛ ቀይሬ ነው። እሺ አንብቢልን። እሺ አማርኛው ሰላመዲን አንዴ ቀጥል። ማሲ ምን አለ መሰለሽ እናቃቸዋለን አንብባችሁ እንደማለው ነው። ግን የተነገረ እንደዚህ ነገር ሲነገር ሰምቻለሁ። ይሄ ምን ማለት ነው ብሎ አስረዱኝ ማለት ትክክል
ግን እንዳዋቂ መጥቶ በቃ እንደዚህ ይላል እንደዚህ ነው ብላሽ የምሞግቱ ከሆነ ማስረጃሽን ራስሽ አምጥተሽ ነው አይ እኔ እኮ እንደዚህ ሲባል ሰምቼ ነው እስቲ አብራሩልኝ ምንድነው ብለሽ ብትጠይቂ እኮ ማንንም ያብራራል። አማርኛ የለውም አንቺ ከታመጣሽ አማርኛ እሺ ተርጉሚና አንብቢው በቃ እንደዛ ከሆነ ተርጉሚውና አንብቢው ነብዩ እንደተናገ አንብቢው የተረጎምሽውን አንብቢው ስላችሁ እሱ አንድ አይን ነው ያለው አላህ ግን አንድ አይን አይደለም ይላል። እሺ አይኑ እንደዚህ ነው ቀኝ አይኑ የታወረ ነው ምናምን እኮ አሁን ያነበብሽ ነው የሰማሽው ነው አሁን ያነበብሽ እሱ ደጃለን ጠቅሶ አላህ ለምን ማነግርሻለሁ እኮ ቃይ ጥያቄሽን እኮ እናገራለሁ አማርኛውን አንብቢው ነው አሁን ያልሽው እንደዛም ይላል አንብቢው እሺ ማሲ አሁን ሌላ ጊዜ ቃይ ችግር የለም ሌላ ጊዜም ይልሽ ሰምተሻል በቃ የሰማሽው ነገር እኮ አለ የሰማሽው ነገር ግን መጠየቅሽ እኮ ጥሩ ነው ስትመጥሽ ስትጠይቂ ግን እንደዚህ ነገር ሰምቼ ነበር እስቲ ስለዚህ ነገር አስረዱኝ እንደዚህ እውነት አለ እርግጠኛ ከሆንሽ ደግሞ እኮ አንቺ በርቃም እርግጠኛ አንብቤያለሁ ካሽ ለእያንዳንዱ ነገር ትጠይቂያለሽ ማለት ነው ስለዚህ የዛን ጊዜ ደግሞ እኔ አላቅምት ያለሽ ለማንኛውም እሺ መልሶ ልስጥሽ ሲጀመር በመጀመሪያ ደረጃ ይሄ ደጃል የሚባለው አንቲ በነገራሽ የገረመኝ አንቲ ክራይስት ብሎ ነው በእንግሊዝኛው መሲሑ ደጃል ማለት ሐሰኛው መሲ አንቲ ክራይስት ማለት ጸረ ክርስቶስ ማለት ነው ጸረ ክርስቶስ ብሎ ነው የተረገው ሐሰኛው ወይም ደግሞ ሐሰተኛው መሲሕ ማለት ነው በአማርኛ ከምን መሲሕ አንፃር እንደተባለ ችግር የለውም ከፈለሽ ነግርሻለሁ ግን ምንድነው መሲሕ ሐሰተኛ መሲሕ ተቃራኒ ነው አንቲ ክራይስት አደ ያ ሁሉም ቅድም ብዬሻለሁ ከማን የሁሉም የክርስቶስም ተቃራኒ ነው የነብዩ መሐመድም ሰለላሁ ዐለይሂ ወሰለም ተቃራኒ ነው የነብያቶች ሁሉ ተቃራኒ ነው ልክ እንደናንተ ነው ማለት ነው በአጠቃላይ እሺ ሊቀጥል እንደናንተ የጸረ ክርስቶስ ነው ልክ እንደናንተ ማለት ነው ከምሬ ነው እና አሁን መልሱ ልመልስልሽ ምንድነው እሱ አምላክ ነኝ ብሎ ይሞግታል በጣም ብዙ ተአምራቶች እንዲያደርግ አላህ ፈቅዶለታል ሰማይ እንድታዘም ምድር ቡቃያ እንድታበቅል ይሄን ደረጃ የሞቱ ሰዎች እንዲነሱ እስከማድረግ ድረስ አላህ Subhanahu Wa Ta'ala ተአምር ሰርቶ ተአምር እንዲሰራ ፈቅዶለታል ስለዚህ በዚህ ደረጃ ተአምር ሰርቶ እኔ አምላክ ነኝ ይላል በእንደዚህ አይነት ተአምራቶች ተሸው እናንተ ልክ ለምሳሌ ክርስቶስ የተለያዩ ተአምር ሰርቷልና አምላክ እናደርገዋለን ብላችሁ እንደተሸወዳችሁት እንዳትሸወዱ እናንተ ሙስሊሞች ስለዚህ አምላክ ነኝ ሲል እንዳታምኑት እንደዚህ ተአምር አደረገ ብላችሁ እንደው አንድ ምልክት ንገራችሁ ከነገሩ ምልክት ሌላ ምልክት አለ አንዱ ምንድነው እሱ አንድ አይኑ የጠፋ ነው አምላካችሁ ግን አንድ አይኑ የጠፋ አይደለም ያሁኑን ሐዲስ አስረዳኝ እሱን እኮ ነው እየነገርኩሽ ያለው ስሚያ ታዲያ አዳምጪ ይሄን ሐዲስ ነው እየነገርኩሽ ያለው እሱን ነው እየተናገርኩ ያለው ሴትዮ እሱን ነው እያስረዳሽ ያለው እሱን እኮ ነው በደንብ ስም እንጂ ከምን አንፃር ነው ይሄ ነገር በዚህ መልኩ የገለጹት ነው አይደለ ይሄ ሰው ይሄ መሲሑ ደጃል አምላክ ነኝ ብሎ የሚሞግስ ሰው ነው በዛ ላይ ደግሞ ትላልቅ ተአምራቶች ተሰጥቶታል የዘረዘርኩልሽ ስለዚህ ሰዎች ተአምር አይተው ብቻ ሌላ ሰውን አምላክ እንዳይሉ እየነገሩን ነው ከደረሳችሁበት እሱ አምላክ ነኝ ቢልም እንደዚህ አይነት ተአምር ሳይቶ አምላክ ነኝ ቢላችሁ እንዳታምኑ ምክንያቱም ምልክት አለ ይሄ ነገር ስተት መሆኑ ምንድነው እሱ አንድ አይኑ የጠፋ ነው አሉ አምላካችሁ ግን አይደለም አምላካችን አንድ አይኑ የጠፋ አይደለም ብለው ነገሩ ለኛ እንድንለየው ምልክት ነገሩን እንጂ በመጀመሪያ ደረጃ የሚነጻጸረው ነው አይደለም ግን አንድ ሰው አንቺም አነጻጸር ስለማች እኛ ደካማ ስለሆነ ልክ እናንተ እንደውም እኮ ይሄ ከክርስቶስ በላይ ነው በነገራችን የሚሰራው ተአምር ክርስቶስ ከሰራው በላይ ተአምር ይሰራል እኮ እናንተ ገና ለገና ክርስቶስን እንኳን ሰውን አምላክ አድርጋችኋል አይደል ይሄ ቢመጣ ደግሞ የበለጠ አምላክ ታደርጉታላችሁ ስለዚህ የኛ ደካማ ስለሆነ እኛ ሰዎች ስለምንሸወድ እንዳንሸወድ ቀድሞ ነገር ይሄ ደግሞ የነብያቶች ሁሉ ምንድነው እዝነትን የሚያሳየው ነው አይ ቲንክ ተመልሶልሻል ሌላ ጥያቄ አለሽ ማሲ ሌላ ጥያቄ አለሽ አንድ አይኑ ነው የታወረ ነው ያልከው
አይሰማም ድምጻ እኔ ጋር ብቻ ከራሱ ኮሜንቶች አይኑ ልታሳክሚ ነው ወይ? አረ ላላ ብላችሁ የትኛው አይኑ ነው የታወረው? ቆይ አሳክመዋለሁ። አንዱ አይኑ ቀኙ ነው ወይስ ግራ ነው? ይሄ አንዱ አይን ግራ ነው ቀኝ? የት ምን የፈለገው ነው? አንቺ ምን አስጨነቀሽ? የመሀለኛው አላሉ እንዴ ማለት ጥያቄ አልቆባችሁ ነው? ያምር ግን የትኛው ምን አስጨነቀሽ አንቺ? አንተ አይተከታው ማለት ነው ሳላ ስለደጀ ነው አለፈው አንዴ መስቀይ ስለደጀ ስትጠይቅ ይሄን እንደምታስከትል አውቀዋለሁና አንደኛው ዘገባ ግራ ነው አንደኛው ዘገባ ቀኝ ነው ይላል። ነው የትኛውም ይሁን ችግር የለብንም። ያረሽ ጥያቄሽ ለምንድን ነው ችግር የማይኖረው እኮ? እሱን እኮ ነው ታዩልሽ። ምን የትኛው አይን ካል የፈለገው ነው። አይ ጥያቄሽ ነው ሻዋቅርሽ ጠይቄ እኔም እኮ እሱን እንደምታመጣ እኮ አውቃለሁ። ግን ጥያቄ እንደዚህ አይደለም የሚጠይቀው። እነዚህ ነገሮች ተጋጩብኝ ካልሽ አሁንም ከሳላህ ነው የተቋረጠው ወይስ እኔ ብቻ ነው የተቋረጠው? ጀማ ከዚህ በኋላ ምክንያት አይነት አንተ እኮ እንደተለው አንተ እንደዚህ السلام عليكم ورحمة الله وبركاته جماعة عندنا يا مسلمين እና የትኛው ነው የመሐሉ ብሏል። እውነት የመሐሉ ነው መሰይጠፍ አይ የግራ አይኑ ነው ይላል አንድ ቦታ ሌላው እሺ አሳይ ሌላ ቦታ እንደዛ ሚላስ ለዚህም ነው ላትረዱ ትችላላችሁ። ነገር ግን አላህ አንድ አይነት አይደለም ሊል ይችላል። ማስረጃ አምጪ እንደዛ ሚል አምጪ አንድ ቦታ አንድ አይኑ ጠፍቷል፣ አንድ ቦታ ደግሞ ሌላ አይኑ ጠፍቷል የሚል አንዱ የግራ አንዱ የቀኝ። ለምሳሌ ስለ ደጃል ብዙ ነገር ነገራችኋለሁ እኮ አምጪ ታለን እኮ ማስረጃውን አምጪ ነው የተባልሽ። እሺ አቡ አብዱራህማን السلام عليكم وعليكم السلام ቀጥል አይደለም አይ ፕሮግራሙም ላይ ከሌላችሁ አሁን ዛሬ ቢሆን ደጃል ፕሮግራም ስላለ ተፍሲር ባብራችሁ መሳተፍ ከፈለጋችሁ ተሳተፉ ብዬ ነው ለሚመጣው እኔ ግራ አይን ፕሮግራም ካላችሁ ቀጥሉ ማየው ወይስ ቀኝ አይኑን? ለምን ግን እንደዚህ አይነት ሰው አታስወጡም? በአላ ማክን በቁርአን አስወጧት። ከነዚህ አይነት ሰው ጋር ለምን እዚህ ተሰዳዳችሁ? ወይስ መሃል ለማንኛውም ይልሽ አንድ አይኑ ፕሮግራም አላችሁ ነው። ኦኬ እስቲ አሚር መልስ አሚር አለ ኢብኑል ኢስላም ኡስታዝ አልገባኝም። ምን እስቲ በቃ ይልሽ አሁን እቺ ልመልስላትና በቃ ኡስታዝ ቆይ እንቀጥላለን። አንድ አይኑ ሙሉ ለሙሉ የጠፋ ሲሆን አንድ አይኑ ደግሞ ልክ እንደ ምንድን ነው የሚባለው ወይን ጭምቅ የተደረገ ነገር የፈረጠ ልክ እንደፈረጠ ወይን አይሰማም እኮ አንድ አይኑ ሙሉ ለሙሉ የጠፋ ሲሆን አንድ አይኑ ደግሞ እንደፈረጠ ወይን ነው። ሁለቱ ይለያያል። ስለዚህ ለያይቶን ያስቀምጠው ስለሁለቱም ነግሮናል። አንድ አይኑ ሙሉ ለሙሉ ይጠፋል፣ አንድ አይኑ ደግሞ ልክ እንደፈረጠ ምንድነው የተጎዳ ነው። ሙሉ ለሙሉ የጠፋ ሳይሆን ልክ እንደፈረጠ ወይን ነው። ለዛ ነው ሐዲሱን ዝም ብሎ ሲነግረው ትርጉም ነው የነገሩሽን የምታመጪው። ስለዚህ እንደዚህ አይነት ነገር ሌላ ጊዜ አጣርተሽ ነሽ ማንሽ እና አንድ ጊዜ ኡስታዝ እያወሩ ነበርና እንስማቸው። አይ በቃ ቀጥሉ። አይ ቀጥሉ ችግር የለውም። እንትን ተፍሲር ፕሮግራም ስላለ ፕሮግራም ከሌላችሁ ብዬ ነው። ኢንሻአላህ ጥያቄና መልስ ካላችሁ ቀጥሉ። ካለ ይቀጥ አይደል? ኧረ እሱ ተፍሲር ካለማ ፕሮግራሙ ይቀጥል። እዚህ ቤት ነው
እዚህ በቴሌግራም እያስተማረ ስለሆነ ያው ይሄን ከፍቼውም እናንተም እንድትከታተሉ ብዬ ነው እንጂ ኖርማሊ